ሰበር መረጃ ቴዲ አፍሮን ለማሸማገብ በቤተ መንግስት የተላለፈው ባለ 3 ነጥብ ውሳኔ ይፋ ሆኗል። ጀነራል ጌታቸው ጉዲና በስብሰባው ላይ የቀረበውን ሀሳብ በብቸኝነት መቃወማቸው ተገለጸ። በተመሳሳይ ሰዓት በአማራ ክልል አመራሮች መካከል የተፈጠረው ተቃርኖ መግለጫና ቀጣይ ወራት የከባድ ፍልሚያ ይሆናል የሚለው ስጋት ህዝቡን ግራ አጋብቷል ተብሏል። በቤተ መንግስት የተደረገው ሚስጥራዊ ስብሰባና በጀነራል መካከል የተፈጠረው እሰጣ ገባ ቀጥሏል ተብሏል። በቴዲ አፍሮ ጉዳይ መንግስት እጁን ያንሳ ያሉ ጀነራል ማናቸውን እንመለከታለን። በመከላከያ ሰራዊት ምርቃት ላይ ቴዲን ሙዚቃ የከፈቱ ወታደሮችና የታሰሩ አመራሮች ጉዳይ የደረሰ እንመለከተዋለን። ሁሉንም ዝርዝር መረጃዎች እናጋራለን። አዲሱ የቴዲ ሙዚቃ ሂስቶሪክ አዲስ ሪከርድ በሰበረበት ሰዓት የመከላከያ ጀነራሎች በቴዲ ጉዳይ ስብሰባ አድርገዋል ተብሏል። በስፋት እናጋራለን። የአማራ ክልል ሁለቱ ባለስልጣናት በክልሉ ሰላም ጉዳይ የተለያየ መግለጫ መስጠታቸው አነጋጋሪ ሆኗል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላቸው? የተለመደው መሰረት እንግዲህ ከላይ ዘረዘርናቸውና ሌሎች በርከት ያሉ መረጃዎች ይዘን መጥተናል። እስከ ፕሮግራም ፍጻሜ አብራችሁ ቆዩ ትሰሙታላችሁ። በተለመደው መሰረት ይህንን መረጃ ላይክ፣ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በቅድሚያ የአማራ ክልል እናስቀድም። በአማራ ክልል ያለው የጸጥታ ችግር አሁንም እልባት ባላገኝበት በዚህ ወቅት የክልሉ ከፍተኛ የስራ ኃላፊዎች የ9 ወራት የስራ አፈጻጸም ግምገማ እያካሄዱ ይገኛሉ። በዚህ መድረክ ላይ የተገኙት የክልሉ ርዕሰ መስተዳድር አቶ አረጋ ከበደና የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ስለ ክልሉ ወቅታዊ ሁኔታ የሰነዘሩት ተቃራኒ ሀሳብ ብዙዎችን እያነጋገረ ቀጥሏል። የአቶ አረጋ ከበደ ስጋት ቀጣይ ወራት የከባድ ፍልሚያ ይሆናል ሲሉ ገልጿል። ርዕሰ መስተዳድር አቶ አረጋ ከበደ ባደረጉት ንግግር ክልሉ አሁንም በከባድ ግጭት ውስጥ መሆኑን በይፋ አምረዋል። እንደ ርዕሰ መስተዳድር ገለጻ መንግስት በቀጣይ ወራት በክልሉ ሕግ ማስከበር የሚሉትን እርምጃ አጠናክሮ ለመቀጠል ማቀዱን ገልጸዋል። አቶ አረጋ አክለው በቀጣይ 2 ወራት በክልሉ ውስጥ ከባድ ወታደራዊ እንቅስቃሴ ሊኖር እንደሚችል ጠቁመዋል። እነዚህ ወራቶች ለክልሉ የጨለማ ወራት ሊሆኑ እንደሚችሉ በይፋ ሲናገሩ ተደምጠዋል። መንግስት በክልሉ ውስጥ ምርጫንና ህግ ማስከበር ጎን ለጎን ለማካሄድ ማቀዱን ይፋ አድርገዋል። ርዕሰ መስተዳድር ንግግራቸውን ባጠናቀቁበት ማይክራፎን ሀሳባቸውን የሰነዘሩት ሌላው የፓርቲው ኃላፊ አቶ ይርጋ ሲሳይ ከአቶ አረጋ የተለየ ትርክት ይዘው ቀርበዋል። አቶ ይርጋ በንግግራቸው በክልሉ ውስጥ ሰዓት አንጻራዊ ሰላም መስፈኑን ይፋ አድርገዋል። ይህ ሰላም የተገኘው ግን በህዝቡ ሳይሆን በሰራዊቱ መስዋዕትነት ነው ሲሉም ተደምጠዋል። በክልሉ ሆነ በሀገሪቱ እየተካሄዱ ያሉ ጦርነቶች የባዳዎችና የባንዳዎች ናቸው ማለት የውጭ ኃይሎች እጅ እንዳለበት ጠቁሟል። ይሁን እንጂ ስማቸውን ከመጥቀስም ተቆጥቧል። በአንድ መድረክና በአንድ አመራር ውስጥ የሚገኙ የእነዚህ 2 ከፍተኛ ኃላፊዎች ንግግር በክልሉ ያለውን ተጨባጭ ሁኔታ በሚመለከት ግልጽ የሆነ ልዩነት አሳይተዋል ተብሏል። በአንድ በኩል ከባድ ጦርነት ጨለማ ወራት ይጠብቀናል የሚል ስጋት ሲደመጥ፣ በሌላ በኩል ደግሞ ሰላም ሰፍኗል የሚል ትርክት መቅረቡ በህዝቡ ዘንድ ግራ መጋባት ፈጥሯል ተብሏል። የአማራ ክልል ወቅታዊ ሁኔታ ወዴት ያመራል? የመንግስት ቀጣይ እርምጃ ምን ሊሆን ይችላል? ዜና ማህደር ጉዳዩን በቅርበት የተከታተለች ለእናንተ የምታደርስ ይሆናል። ሰላም መጥቶ የህዝቡ ስቃይ ያቆም ዘንድ እየተመኘን ወደ ቀጣይ መረጃ እናመራለን። አዲሱ የቴዲ ሙዚቃ ሂስቶሪክ አዲስ ሪከርድ በሰበረበት ሰዓት የመከላከያ ጀነራሎች በቴዲ ጉዳይ ስብሰባ ማድረጋቸው ተሰማ። ዛሬ በአንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ዙሪያ በቤተ መንግስት ስለተካሄደው እጅግ ጥብቅና ሚስጥራዊ ስብሰባ አዲስ መረጃ ወጥቷል። በዳስታን ሙዚቃና በቴዲ አፍሮ ዙሪያ ጀነራሎች ከጠቅላይ ሚኒስትር ጋር ምን ተወያዩ? ቴዲ ይታሰር የሚለው ሀሳብ የተቃወሙት ጀነራል ማን ናቸው? በስተመጨረሻ በቴዲ አፍሮ ላይ የተላለፈው ውሳኔ ምንድን ነው? በስፋት እንመልከተው። በታዋቂው አርቲስት ቴዎድሮስ ካሳሁን በቅርቡ የተለቀቀው ሂስቶሪክ አልበምና ዳስታን የተሰኘው ሙዚቃ ሪከርዶችን እየሰባበረ መቀጠሉ የመንግስት ከፍተኛ አመራር ዘንድ ትልቅ ስጋት መፍጠሩ ተሰምቷል። አርቲስቱ ላይ የሚደረጉ ወከባዎች፣ የስቱዲዮ ዘረፋዎችና የባልደረቦቹ እስር እንደቀጠለ ባለበት ሁኔታ ትናንት ምሽት በጉዳዩ ላይ አስቸኳይ ስብሰባ ተጣርቶ ነበር ተብሏል። እንደ መረጃ ምንጮች መረጃ ከሆነ ጠቅላይ ሚኒስትር አብይ አህመድ ከፍተኛ የመከላከያ አመራሮችና የደህንነት ኃላፊዎች በቴዲ አፍሮ ጉዳይ ላይ ረዥም ሰዓታት የፈጀ ውይይት ማድረጋቸው ተገልጿል። የውይይቱ ዋና አጀንዳም ቀጣዩን ምርጫ ከግምት በማስገባት በቴዲ ላይ ምን አይነት እርምጃ መወሰድ አለበት የሚል እንደነበር የመረጃ ምንጮች ገልጸዋል።
በዚህ ስብሰባ ላይ በመሪዎቹ መካከል የሀሳብ መከፋፈል እንደታየም ተገልጿል። ከታዋቂ ተሳታፊዎች መካከል ጀነራል ጌታቸው ጉዲና መንግስት በቴዲ አፍሮ ላይ የሚያደርገውን ጫና እንዲያቆም በድፍረት መጠየቃቸው ተገልጿል። ጀነራሉ ሲናገሩ መንግስት እንደ መንግስት ማሰብ አለበት። የቴዲን ጉዳይ አጀንዳ በማድረግ ነገሩን ማግዘፍ አያስፈልግም። ጫናው በአስቸኳይ ሊቆም ይገባል የሚል ጠንከር ያለ ሀሳብ አቅርበዋል ተብሏል። ይሁን እንጂ ጀነራል ጌታቸው ጉዲና ሀሳብ በጠቅላይ ሚኒስትር ሆነ በሌሎች ተሳታፊ ዘንድ ተቀባይነት ከማጣቱ በላይ በጀነራል ላይ ተቃውሞ እንደተነሳባቸው የመረጃ ምንጩ ገልጿል። ስብሰባው በመጨረሻ በቴዲ አፍሮ ላይ አዲስ የስራ መመሪያ በማውጣት መጠናቀቁ ተገልጿል። ተሰብሳቢዎች ቴዲ አፍሮን በቀጥታ ማሰር በሀገር ውስጥ ሆነ በውጭ ሀገራት ያለውን ከፍተኛ ተቀባይነት ከግምት በማስገባት ከባድ ዋጋ ሊያስከፍል ይችላል በሚል ስጋት ውድቅ አድርገውታል ተብሏል። ከዛ ይልቅ በድምፃዊ ላይ ስነ ልቦናዊ ጫና ለመፍጠር የሚከተሉትን እርምጃዎች እንዲጠናከሩ ተወስኗል ተብሏል። የመጀመሪያው የአርቲስቱን የቅርብ የስራ ባልደረቦችን እንደተለመደው ማሰርና ማዋከብ ሲሆን ሁለተኛ አርቲስቱ የሚጠቀምባቸው ስቱዲዮች በተለያዩ ጸጥታ ኃይሎች እንዲወረሩና እንዲዘረፉ ማድረግ። ሶስተኛ የቴዲ ሙዚቃ በሚሰሙ ወጣቶች ላይ የሚወሰደው እርምጃ ተጠናክሮ እንዲቀጥልና አርቲስቱን የማሸማቀቅ ስልት እንዲከተሉ ስምምነት ላይ ተደርሷል ተብሏል። የቴዲ አፍሮ ጥበብና የህዝብ ፍቅር ከመንግስት ፖለቲካ ስጋት ጋር እንዲህ ተፋጦ ይገኛል። መንግስት በጀነራሎች ደረጃ ስብሰባ ጠርቶ እንዲህ አይነት ውሳኔ ላይ መድረሱ የጥበብን ኃይል በግልጽ ያሳየ ክስተት ተብሏል። ይህ ባለበት መንግስት ጀነራሎችና የደህንነት ኃላፊዎች ሰብስቦ ይህንን ውሳኔ ባሳለፍበት ሰዓት የቴዲ ኢትዮሪካ አዲስ ሪከርድ መስበሩ ነው የተሰማው። እስካሁን ባለው መረጃ የቴዲ አፍሮ አዲሱ አልበም ኢትዮሪካ በ9 ቀናት ብቻ በኦፊሻላዊ የቴዲ አፍሮ ዩቲዩብ መተግበሪያ ብቻ ከ1 ሚሊዮን በላይ እይታ በማግኘት በመላው አፍሪካ የመጀመሪያና ታሪካዊ አልበም በመሆን ክብረ ወሰን ተቆጣጥሯል ተብሏል። ይህ ስታቲስቲክስ በስፖቲፋይ እና በኢቲዩን ህገወጥ በሆነ መልኩ በራሳቸው ፕላትፎርሞች በመጫን በፌስቡክና በቲክቶክ በኢንስታግራም በኤክስ ትዊተር ውስጥ የተሰራጩትን አያካትትም ተብሏል። ሌላው ከወደ መከላከያ የተሰማው አነጋጋሪ መረጃ ነው። በመከላከያ ሰራዊት አባላት ዘንድ የታየና ብዙዎችን ያስደሰተና አመራሮች ደግሞ ያስደነገጠ አንድ አዲስ መረጃ ይፋ ሆኗል። በተለይ በምዕራብ 102ኛ ክፍለ ጦር የምረቃ ስነ ስርዓት ላይ የቴዲ አፍሮ ሙዚቃ በከፍተኛ ድምጽ መሰማት ተከትሎ በአመራሮችና በወታደራዊ መካከል ከፍተኛ ረብሻ ተፈጥሮ እንደነበር ተገልጿል። ትናንት ምሽት በምዕራብ እስር በሚገኘው 102ኛ ክፍለ ጦር 44ኛ ብርጌድ 2ኛ ሻለቃ አባላት የምረቃ ስነ ስርዓት ላይ ያልተጠበቀ ክስተት ተፈጥሯል ተብሏል። የሻለቃው አባላት በደስታ ስሜት ሆነው የተወቂውን ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃ በስፒከር ከፍተው ሲያዳምጡና ሲጨፍሩ አምሽቷል ተብሏል። በወቅቱ የምርቃቱ ስነ ስርዓት ለመታደም ከየካቲት 11 ከመከላከያ ዋና መምሪያ የመጡ ከፍተኛ አመራሮች የቴዲ አፍሮ ሙዚቃ በሰራዊቱ ዘንድ በከፍተኛ ድምፅ ሲከፈት በመመልከታቸው በድንጋጤ መዋጣቸው ተገልጿል። አመራሮች በሁኔታው ግራ ቢጋቡ የወታደሩ የደስታ ስሜት ለመግታት ግን ባለመቻላቸው ዛሬ ደስታችሁ ስለሆነ የፈለጋችሁት ሙዚቃ ማዳመጥ ትችላላችሁ የሚል ፈቃድ የመሰለ ንግግር ተናግረዋል ተብሏል። ይሁን እንጂ አመራሮች በሰጡት ምላሽ ያልተደሰቱ ወታደሮች ዛሬ ብቻ ሳይሆን በሌላው ወገን የፈለግነው ሙዚቃ እንዳንሰማ ማን ይከለክለናል የሚል ጠንከር ያለ ጥያቄ በማንሳት ጥንካሬያቸውን አሳይተዋል ተብሏል። አዛዦች ወታደሩን ቁርጠኝነትና ስሜት በተመለከተ ጊዜ ኧረ እንደፈለጋቸው ማለት ነገሮች ለማለዘብ መሞከራቸው የቅር የመረጃ ምንጮች ገልጿል። ይህ ክስተት ሰራዊቱ ከህዝብ ስሜትና ከሀገራዊ የጥበብ ስራዎች ጋር ያለው ቁርጠኝነት የሚያሳይ ነው ተብሏል። በተለይ ደግሞ በደቡብና በአማራ ክልል የሚገኘው እግረኛው ሰራዊት አላስፈላጊ ለሆነ ፖለቲካዊ ፍላጎት መጠቀሚያ መሆን እንደማይፈልግና ከህዝብ ጎን መቆም የሚያሳይ ምልክቶች እየታዩ መሆኑ ታዛቢዎች ገልጿል። ይሁን እንጂ ምርቃቱ ተፈጽሞ ሰራዊቱ ወደ ካምፑ ካመራ በኋላ በዚህ ሙዚቃ መክፈት እጃጁ አለበት የተባሉ የሰራዊት አመራር አንድ ጀነራልን ጨምሮ በርካታ አመራሮች መታሰራቸው ተገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስና ወቅታዊ መረጃ በድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ቆዩን።